ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በአሜሪካና ኢራን መካከል ተኩስ አቁም መደረሱ ይፋ መሆኑን ተከትሎ እስራኤል በሊባኖስ ከፍተኛ ድብደባ መፈጸሟ ተነገረም። የኢራን ጦርነት ከተጀመረ ወዲህ የከፋ በተባለው በዚህ በዛሬው የእስራኤል ድብደባ በመቶዎች የሚቆጠሩ ሰዎች መጎዳታቸውን የሊባኖስ ጤና ሚኒስቴር አስታውቋል። በ10 ደቂቃም 100 ኢላማዎች መደብደባቸውን የኢራን ቴሌቪዥን ሲዘግብ፣ አልጀዚራ በበኩሉ በሊባኖስ ዋና ከተማ ቤይሩት 10 የሚደርሱ መኖሪያ አካባቢዎች ላይ ጥቃት መፈጸሙን አመልክተዋል። የእስራኤል ጦር ኃይል ማምሻውን ባወጣው መግለጫም በሊባኖስ ከእስካሁኑ የከፋ ድብደባ መፈጸሙን ሲያስታውቅ፣ የኖርዌይ ስደተኞች ምክር ቤት በበኩሉ በሊባኖስ ከፍተኛ ውድመትና የሰዎች ጉዳት መድረሱን አረጋግጧል። እስራኤልና ሄዝቦላህ ውጊያ በአስቸኳይ እንዲያቆሙና እስራኤል ሊባኖስን ለቃ እንድትወጣ ጠይቋል። ተፋላሚ ወገኖች የተደረሰውን ጊዜያዊ ተኩስ አቁም እንዲያከብሩ እስራኤል ተኩስ አቁሙን ጥሳለች በማለት የከሰሱት የኢራን ባለሥልጣናት ደግሞ በሊባኖስ ለፈጸመችው ወንጀል ምላሽ ለመስጠት ዝተዋል። እስራኤል ስምምነት መጣስ ልማዷ በመሆኑ የምትመለሰው በጥይት ብቻ ነው ብለዋል ባለሥልጣናቱ። የኢራን ፋርስ ዜና አገልግሎት የሀገሪቱ ጦር በእስራኤል ላይ ጥቃት ለመፈጸም መዘጋጀቱን ዘግቧል። የሊባኖስ ጤና ሚኒስቴር በበኩሉ በጥቂቱ 87 ሰዎች መገደላቸውንና ከ700 በላይ መቁሰላቸውን ዘግይቶ ባወጣው መረጃም ገልጧል። የኢራንና የአሜሪካ ተኩስ አቁም ይፋ መሆኑን ተከትሎ በፋርስ ባሕረ ሰላጤ ሀገሮች ላይ የኢራን ጥቃት ተጠናክሮ መቀጠሉ ይነገራል። የተባበሩት አረብ ኤምሬትስ፣ ኩዌትና ባህሬንን ጨምሮ በርካታ ሀገሮች የሚሳኤልና ድሮን ጥቃት ተፈጽሞባቸዋል። የሳውዲ አረቢያ መከላከያ ሚኒስቴር ለምሳሌ 10 የሚደርሱ ድሮኖች ማክሸፉን አስታውቋል። ይህ በእንዲህ እንዳለ ሊባኖስና ሄዝቦላህ በሁለት ሳምንቱ ከኢራን ጋር በተደረሰው ተኩስ አቁም ስምምነት አለመካተታቸውን ገልጸዋል። ፕሬዝዳንት ትራምፕ በሄዝቦላህ የተነሳ ሊባኖስ በስምምነቱ አለመካተቱንና እስራኤል እየፈጸመች ያለው ጥቃት በቀጣይ በሚደረስ ስምምነት የሚፈታ ይሆናል ብለዋል። አሜሪካም ከኢራን ጋር የ2 ሳምንት ጊዜያዊ ተኩስ አቁም መድረሳቸው የተነገረ ሲሆን ስምምነቱን ተከትሎ አወዛጋቢው የሆርሙዝ ሰርጥ መከፈቱን የሚያመለክቱ መረጃዎች ቀደም ሲል ወጥተዋል። ኢራን ከ6 ሳምንት ያልተቋረጠ ድብደባ በኋላ ዛሬ ለመጀመሪያ ጊዜ ሰላም ውላለች። በእነ አሜሪካም የወደሙ ፍርስራሾች በመጥረግና ለመልሶ ግንባታ መንገድ በመክፈት ሥራ ማሳለፏ ታውቋል። ጦር ኃይሉ ደግሞ እንደተለመደው በጎረቤት ሀገሮች ላይ ሚሳኤልና ድሮን ሲያስወነጭፍ መዋሉ ሲነገር፣ በኩዌት ለምሳሌ በኢራን ድሮን ጥቃት የነዳጅና የኃይል ማመንጫ ጣቢያዎች ክፉኛ መጎዳታቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ጥቃት ከደረሰባቸው ጣቢያዎች በተወሰኑት እሳት መነሳቱንና ሰፊ የቁሳቁስ ውድመት ማስከተሉን አመልክቷል። በኢራንና አሜሪካ መካከል ተኩስ አቁም እንዲደረስ ያሸማገሉት የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ የሰላም ሂደቱን አደጋ ላይ የሚጥሉና ተኩስ አቁሙን የጣሱ ድርጊቶች መፈጸማቸውን ገልጸዋል። የሰላም ሂደቱን መንፈስ የሚያሳንሱ የተኩስ አቁም ጥሰቶች የትና በማን እንደተጣሱ ግን አልገለጹም። ሆኖም የሰላም ሂደቱን መናቅ
ለሰላም ፍላጎት እንደሌለ የሚያሳይ በመሆኑ ሁሉም ወገኖች የተኩስ አቁም ስምምነቱን እንዲያከብሩ ጠይቀዋል። ጦርነት የምንም ችግር መፍትሄ እንደማይሆን መገንዘብ እንደሚገባ የጠቅላይ ሚኒስትሩን መግለጫና የሊባኖስን የከፋ ጥቃት ተከትሎ የእስራኤል ካቢኔ ምሽቱን በኢራን ተኩስ አቁም ላይ ለመነጋገር አስቸኳይ ስብሰባ እንደሚቀመጥ ተነግሯል። በኢራንና አሜሪካ የተደረሰው ተኩስ አቁም ከአውሮፓ መሪዎች ቀና ምላሽ ማግኘቱ ታውቋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስምምነቱ ለመካከለኛው ምስራቅ እንዲያም ሲል ለመላው ዓለም እፎይታን የፈጠረ ነው ብለዋል። ቋሚ ተኩስ አቁም እንዲደረስ ሀገራቸው የተቻላትን ሁሉ እንደምታደርግ አረጋግጠዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ አሜሪካም ለሰላም የወሰደችውን ቁርጠኛ አቋም ሲያደንቁ፣ ሌሎች የአውሮፓ ሀገሮችም ዘላቂ ሰላም እንዲመጣ ድጋፍ ለማድረግ ቃል ገብተዋል። የአሜሪካው መሪ ዶናልድ ትራምፕ ሰሞኑን ድጋፍ አልሰጠም በሚል ተቃውሞ ካሰሙበት የኔቶ ዋና ጸሐፊ ማርክ ሩት ጋር በዋሽንግተን ተገናኝተው መነጋገራቸው ታውቋል። በሌላ በኩል በቀጣይ በመካከለኛው ምስራቅ ስለሚኖር የሰላም ሂደት ላይ ትኩረት ማድረጋቸው ሲነገር፣ አሜሪካም ከኔቶ አባልነት እንደምትወጣ ትራምፕ ባለፈው ሰሞን ያሰሙትን ማስጠንቀቂያ እንዲቀለብሱ ሳይጠይቁ እንዳልቀረ ተመልክቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 ሀገራትን በአባልነት ያቀፈ ሲሆን ከሀገሮች ዓመታዊ መዋጮ የአሜሪካ ብልጫ እንዳለው ይነገራል። ቢያንስ ከተቋሙ ዓመታዊ በጀት 16 በመቶውን የምታዋጣው አሜሪካ ስትሆን በ2024 ብቻ ከ570 ሚሊዮን ዶላር በላይ መስጠቷ ታውቋል። ይህ በእንዲህ እንዳለ ትራምፕ ለኢራን ጦር መሳሪያ ባቀረቡ ሀገሮች ላይ ወዲያውኑ ተግባራዊ የሚሆን የ50 በመቶ ታሪፍ መጣላቸው ተነግሯል። ለአሜሪካ በሚሸጡት ዕቃ ላይ የ50 በመቶ ታሪፍ እንደሚጣል ከመግለጻቸው ውጪ ሀገሮቹን በስም አልጠቀሱም። ፕሬዝዳንቱ የተደረሰው ስምምነት ተፈጻሚ እንዲሆን ከኢራን ጋር በቅርበት እየሰሩ መሆናቸውን የገለጹ ሲሆን ዩራኒየም ማበልጸግና የኒኩሌር ግንባታ ከእንግዲህ አታካሂድም ብለዋል። ኢራን የኒኩሌር ብናኞችን በቁፋሮ ለማስወገድ መስማማቷንም እንዲሁ። ተኩስ አቁሙን ጥሳ ከተገኘች ድብደባ ለመቀጠል የአሜሪካ ኃይል ዝግጁ መሆኑንም አመልክተዋል። የሆርሙዝ ሰርጥ ምንም አይነት መሰናክል እንዳይገጥመው አስፈላጊ ከሆነ ከኢራኖች ጋር ክትትል እናደርጋለን ያሉት ፕሬዝዳንቱ በዛሬው ዕለት መርከቦች መተላለፍ መጀመራቸውን ገልጸዋል። የመከላከያ ሚኒስትር ፔት ሄግሴት በበኩላቸው ለ47 ዓመታት የቆየው የኢራን ስጋትነት ከእንግዲህ አክትሟል ሲሉ ገልጸዋል። የተኩስ አቁም መደረሱም ለዓለም ትልቅ እፎይታ ነው ብለዋል። በዓለም በግንባር ቀደም ሽብርን የሚደግፍ ያሉት የኢራን አገዛዝ አሁን ራሱን እንኳን መከላከል በማይችልበት ደረጃ ላይ እንደሚገኝ ገልጸዋል። ይህ በእንዲህ እንዳለ ሊባኖስን ጨምሮ ሁሉም ተፋላሚ ወገኖች ተኩስ አቁሙን እንዲያከብሩ ምዕራባውያን ጥሪ ማቅረባቸው ተሰምቷል። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳ፣ ዴንማርክ፣ ኔዘርላንድ እና ስፔን በጋራ ባወጡት መግለጫ በመካከለኛው ምስራቅ ፈጣንና ዘላቂ ሰላም እንዲመጣ ሁሉም ተፋላሚ ወገኖች የተደረሰውን ተኩስ አቁም እንዲያከብሩ ጠይቀዋል። ሰላም እንዲመጣም እየጣሩ ላሉት ፓኪስታንና ሌሎች ሀገሮች ምስጋና አቅርበዋል። ስምምነቱ የኢራንን ሕዝብ ለመጠበቅ ጭምር በጣም አስፈላጊ መሆኑን በተያያዘ ዜና የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ዓለም የእስራኤልን ጥቃት እንዲያስቆም ተማጽነዋል። ማምሻውን ባወጡት መግለጫ እስራኤል በተለይ በሊባኖስ ዋና ከተማ በሰላማዊ ሰዎች መኖሪያ የምትፈጽመውን ጥቃት አጠናክራ ቀጥላለች ብለዋል። የከፋ የተባለውን የዛሬውን ድብደባ እንደ ማሳያ በመጥቀስ እናም ሁሉም የሊባኖስ ወዳጆች የእስራኤልን ድብደባ ያስቆሙ ዘንድ አጥብቀው ጠይቀዋል። የዛሬውን ድብደባ ተከትሎ ሆስፒታሎች በቁስለኛ መጨናነቃቸውን ዘገቦች አመልክተዋል። ነዋሪዎች መንገድ ለአምቡላንሶች እንዲለቁ ጥሪ መቅረቡን ዘግይቶ በወጣ መረጃ እስራኤል በሊባኖስ የፈጸመችውን ከባድ የተባለ ድብደባን ተከትሎ የኢራን ጦር በሆርሙዝ ሰርጥ ቁጥጥር መጀመሩ ተነግሯል። የፋርስ ዜና አገልግሎት ማምሻውን ባወጣው መግለጫም በሆርሙዝ በኩል ፈቃድ ሳይሰጣቸው ለማለፍ የሚሞክሩ የነዳጅ መርከቦች ይመታሉ ሲል አስጠንቅቋል። እንዳያልፉ ተከልክለው የቆሙ መርከቦች መኖራቸውን የተለያዩ መገናኛ ብዙሃን ዘግበዋል።
በኢራንና አሜሪካ መካከል አዲስ በተደረሰው ተኩስ አቁም የሆርሙዝ ሰርጥ ሙሉ በሙሉ ለመርከቦች ክፍት እንደሚሆን ይጠቅሳል። ይህ አዋዜ ነው። ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና